ሰላም ጤና ይስጥልን። ሚኪ ነኝ ከሚኪታ ቦረንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዕለቱ መረጃዎች ይሸጋግራለሁ። ሰሞኑን በአማራ ክልል እየተካሄደ ባለው ውጊያ በመንግስትና በፋኖ ታጣቂዎች መካከል ከምንጊዜውም በላይ ጋብ የነበረው ጦርነት ዳግም አገርሽቶ ከፍተኛ ውጊያዎች ሲካሄዱ መሰንበታቸውን የወጡት መረጃዎች ያሳያሉ። በዚህም እንግዲህ የፋኖ ታጣቂዎቹ የተወሰኑ ክፍሎችን ተቆጣጥረናል ብሉም መንግስት ደግሞ አልተቆጣጠሩም በማለትም ማስተባበሉን የወጡት መረጃዎች ያሳያሉ። እንግዲህ ከወደ ጎጃም የተሰማው የጎጃም ተወላጅ የሆነችው ፋኖት በአለም ዋሴ በዚሁ በተለያዩ ጦርነቶች ላይ ህይወቷ አልፏል በማለትም ሁለት ጎራ ያስነሳና ውዝግብ ያስነሳ አሟሟቷን በማስመልከትም ነው። ከፊሎቹ እያሉ ያሉት እሷ መከላከያ ሰራዊት አልገደላትም፣ ደግሞም በዚህ አሰቃቂ ሁኔታ አይገላትም በማለትም ክርክር ያነሱ ሲሆን፣ ሌሎቹ ደግሞ ፋኖ ቡድኖችን ክዳ እየተመለሰችበት ባለችበት ሰዓት ነው በፋኖ ኃይሎች ተገላ ፖለቲካ ፍጆታ ላይ ለማዋል የተጠቀሙት በማለት ክርክር ያስነሳ ጉዳይ ቢሆንም እሷ እንግዲህ ብዙ ጊዜ ፋኖ አባል እንደነበረችና የተለያዩ ቪዲዮዎችን ፋኖን በማስመልከትም ስትሰራ እንደነበረ በማህበራዊ ሚዲያ ላይም ስታጋራ እንደነበረ ጀምረም ነው። በጣም የሚያሳዝነው በዚሁ በጦርነቱ ስንቱ እንደ ቅጠል እየረገፈ ነው። የዚች ልጅ ህልፈት በርካቶችን ልብ የሰበረና በርካቶችን ያሳዘነ ክስተትም ሆኗል። ፋኖ ወይም ፋኒት በአለም ዋሴ ህይወቷ ቢያልፍም በተኩስ መካከል ህይወቷ አልፏል ነው እየተባለ ያለው በዋናነትም ማለትም ነው። አሟሟቷን በማስመልከት እንግዲህ ጎራ ያስነሳ ጥያቄ ያስነሳ ሀሳቦች ናቸው የተነሱት። ከተገደለች በኋላ ቆዳዋ ላይ ታቶ ያለበት ወይም ንቅሳት ያለበትን ገፏል፣ ቆርጧል፣ ጡቷንም ቆርጧል በማለትም ብዙ የተለያዩ መረጃዎች ሚዲያ ላይ ቢያሰራጩም እስካሁን ድረስ ከቤተሰቦቿና ከታማኒ ትክክለኛ ወይም በይፋ በአደባባይ ወጥቶ የተናገረ መረጃ ምንጭ የለም በማለትም ሀሳባቸውን ክርክር በማስነሳትም እስካሁን ድረስ ሚዲያም ደግሞ በዛ ዙሪያም ትክክለኛ ጉዳዮችን እስካላጣራ ድረስ አልዘግብም በማለቱም ነው እስካሁን ድረስ እርግጠኛ መረጃ ሳይገኝ የቀረው በማለትም ነው የመረጃ ምንጮቻችንም እየጠቆሙልን። ሌላኛው መረጃ እንግዲህ የወጡት መረጃዎች የሚያሳዩት ስለ ትግራይ ክልል የተፈጠረው ምንድን ነው? ሰሞኑን እንግዲህ እንደምታወቀው የትግራይ ክልል ላይ ከፍተኛ ሰልፎች ሲካሄዱ ነበረ። በተለይ የሚሊታሪ ዩኒፎርም የትሬኒንግ ዩኒፎርም የለበሱት ብዙ ወጣቶች በየጎዳና ወጥቶ መንገድ ሲዘጉም ተስተውሏል። ይህ ምንድን ነው የተፈጠረው በሚሉ ዙሪያ በዋናነት እንግዲህ የደሞዝ ጉዳይ ነው። በትግራይ ፖለቲካ ውስጥ በከፍተኛ ሁኔታ እንግዲህ ከዚህ በፊት መንግስት ፌዴራል በጀት የሰጠውን በተለይ መልሶ የማቋቋም ስራ ዙሪያ ህወሓት ጋር የገጠሙት ነገር ያው ህወሓት ወስዶ ለጦር መሳሪያ ግዢ አውሉታል በሚልም ነው ሀሳብ እየተነሳ ክርክር እየተነሳ ያለበት። ፌዴራል መንግስት በጀቱን በፕሪቶሪያ ስምምነት አማካኝነት እንደመደበ ጭምርም ነው በርካቶቹም እየገለጹ ያሉት። በዚህ ዙሪያ እንግዲህ ወጣቶቹ ወጥቶ ለሌሎች ጦር ኃይሎች ደግሞ ወይም ከዚህ በፊት ጦር ለነበሩት የተለያየ ነገር ተሰጥቶ ለኛ እስካሁን ድረስ ደሞዝም አልተከፈለልንም፣ ከዚህ በፊትም የነበረው ውዝፍ ደሞዝም አልተከፈለልንም በማለትም ጥያቄዎቻቸውን ሲያቀርቡም በአድግራት በተለያዩ ከተሞች ላይ በሽሬ በተለይ በዋናነት ሰልፍ የተካሄዱበት ስፍራዎች እንደሆኑ ጭምርም ነው። ያን በማስመልከትም ነው እንግዲህ በአሁኑ ሰዓት የህወሓት አመራሮችና የኤርትራ አመራሮች አንድ ላይ ጥምረት በመፍጠር ጽምዶ የሚል ትጥቅ እንዳቋቋሙ ጭምር ነው። ጽምዶ ማለት የሁለቱ ጥምረት ማዕከላዊ የኢትዮጵያን ፌዴራላዊ መንግስት ለመቀልበስ የሚያደርጉት ሙከራ ቡድን እንደሆነ ጭምርም ነው። በዚሁ ጽምዶ ቡድን ውስጥ ደግሞ ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ መስተዳድር ፕሬዝዳንት የሆኑት ርዕሰ መስተዳድር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ ይህን ቡድን ትጥቅ ትግል እንደማይደግፉ ጭምርም በተለይ የኤርትራና የኢትዮጵያ ማለት ህወሓት ጥምረትን እንደማይደግፉ ጭምርም ከዛም የተነሳ ኤርትራ ደግሞ እንዲወገድላቸው እንደምትፈልጓቸውም የወጡት መረጃዎች ያሳያሉ። የቅርብ ታማኝ መረጃ ምንጮች እንደገለጹት ማለትም ነው ጀነራል ታደሰ ወረደ እንዲገደሉ ኤርትራ እንደምትፈልግ ጭምርም ነው። በዚሁ እንግዲህ አማካኝነት በዚህ ውጥረት አማካኝነትም ሌላው እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ጎን ከቆሙት መካከል ከትግራይ ተወላጆች መካከል አንዱ የቀድሞ ቲንታክ ተዋጊ ጀነራል የነበሩት ጀነራል ጻድቃን ገብረትንሳኤ ናቸው። ጻድቃን ገብረትንሳኤ እንግዲህ እንደ አፍሪካ አሉ ከተባሉት ቁጥር አንድ ጀነራሎች መካከልም ይታወቃሉ። ከዚህ በፊትም ምን አይነት ኦፕሬሽን ትምህርቶችን እንደተማሩ ጭምርም ከዛ ደግሞ ከህወሓት ጋር በነበራቸው ባለመግባባት ልዩነት መፍጠራቸው የሚታወስ ነው። ዳግም ግን አንድ በመሆን በሰሜኑ ጦርነት ከትግራይ ጎን በመቆም ፌዴራላዊ መንግስት ጋር ፍልሚያ ቢገጥሙ በፕሪቶሪያ ስምምነት ላይ አካል ሆኖ እንግዲህ አንዱ አካል በመሆን ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያለውን ስምምነት ዙሪያ እጅግ የጎላ ሚና መጫወታቸው የሚታወስ ነው። ታዲያስ አሁን እሳቸው አቶ ደብረጽዮን
ቡድን ሞንጀሪኖ ቡድኖችን ስብሀት ነጋ ቡድኖችን በከፍተኛ ሁኔታ ተቃውሞ እንደሚያሰሙ ጭምርም የወጡት መረጃዎች አልፎም ደግሞ በቅርቡ ወደ ባሌ ጠቅላይ ሚኒስትር ዶክተር አብይ አህመድና የኦሮሚያ ክልል ርዕሰ መስተዳድር ከፍተኛ ባለስልጣናትና የተለያዩ የኢትዮጵያ የሀገሪቱ ክፍሎች ባለስልጣናት በተገኙበት በእርሻ ልማት በተለይ በፌዴራል ደረጃ ከፍተኛ ባለስልጣን የሆኑት እነሱ ጋር አብረው ጉብኝት በሚያደርጉበት ሰዓት በስፍራው ጀነራል ጻድቃን ገብረትንሳኤ፣ አቶ ጌታቸው ረዳ አልፎም ደግሞ ከዚህ በፊትም የትግራይ ክልል ተወላጅ የነበሩት የመከላከያ ሚኒስትር የነበሩት አቶ አብርሃም አብረው በመገኘታቸው ነው። በዚህ ዙሪያም ሌላ ነገርም እንደመከሩበትም ይታመናል። በዚህ ዙሪያ እንግዲህ አጠቃላይ የወጡት መረጃዎችን በማስመልከትም አሁንም ትግራይ ክልል ውጥረት እንዳለ፣ ለዚህ ውጥረት ደግሞ ህወሓት ነው ተጠያቂ በማለት ነው በርካቶችም የገለጹ ያሉት። ልጆቻቸው በምድር አሜሪካና አውሮፓ እያስተማሩ እዚሁ አሁንም የድሃ ልጆችን ለማፋጀት የሚያደርጉት ነገር በጣም ያሳዝናል። ሲወልዱም አብዛኞቹ ውጭ ሀገር እንደሚወልዱ ጭምርም ነው በማለት በርካቶቹ ቅሬታቸውንና ሀሳባቸውን ተቃውሟቸውን እያሰሙ እንደሚገኙ ጭምርም ዕለታዊ መረጃዎችን በማስመልከትም ነው። ምንድነው የተፈጠረው በሚለው ዙሪያ በዋናነት እንግዲህ አሁን የተሰሙት መረጃዎችን በማስመልከትም ነው የደረሱን መረጃዎች መሬት ላለ እውነታ በማስመልከት የኢትዮጵያና የኤርትራ ነገር አሁን ወደብን በማስመልከት የኤርትራ ባለስልጣን በዩጋንዳ በሚደረገው ላይ ኢትዮጵያን በብርቱ እንደተቸች ወደብ እንደማያስፈልጋት ጭምር ጭራሽ ኢትዮጵያ በሶማሌ በኩል ራሱ የጠየቀችውን በሶማሌላንድ በኩል የጠየቀችውን ወደብ ጥያቄ ራሱ ሶማሊያ ጋር ጎን እንደምትቆም ጭምርም ነው። ኤርትራ ምን እንደምትፈልግ ራሱ አይታወቅም። በጣም አሳዛኝ ነው በማለት በርካቶቹም ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። በዚሁ ብርቱ ትችት ኢትዮጵያ ላይ ያላቸውን ጥላቻ አሳይተዋል በማለትም በርካቶቹ በገልጹም የፖለቲካ ፍጆታ ነው ይህ የኢሳያስ አፈወርቂ አንደበት ነች እንጂ ሌሎቹ አይደለም። ምክንያቱም ኢሳያስ አፈወርቂ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ላይ እስካሉ ድረስ እንቅልፍ እንደማይተኛ ጭምርም ነው። ኤርትራ ደግሞ እንደ ህዝብ ደግና የዋይ በጣም ሰው ይወዳል በማለትም ከፊሎቹ ቢያነሱም እንግዲህ በዚህ ጊዜ እንግዲህ ሁኔታው በጣም አስቸጋሪ ሰዓት ነው ለኢትዮጵያ። ኢትዮጵያ ደግሞ ወደብ ያስፈልጋታል በማለትም ነው ከፊሎቹ የገለጹ ያሉት። በአማራ ክልል እንግዲህ የተሰማው የእርስ በርስ ውጊያ በአሁኑ ሰዓት በከፍተኛ ሁኔታ እንዳለ ነው። በመከላከያ ሰራዊትና በፋኖ መካከልም አንዳንድ ምስሎችም ያልተገቡ ዘግናኝ ምስሎች ማህበራዊ ሚዲያ ላይ ሲዘዋውሩም ተስተውሏል ማለትም ነው። እንግዲህ ይህ ነገር በአግባቡ በሰላማዊ መንገድ እንዲቋጭ ሰሞኑን እንግዲህ የፌዴራል መንግስትም ለድርድር ጥሪ እንዳቀረበም ነው የፋኖ ቃል አቀባይ የገለጸው። በዚህ ዙሪያ ድርድሩና ሰላም ማምጣቱ ይሻላል፣ ጫካ መቆየቱም ጥሩ እንዳልሆነ ጨምረም በሰላማዊ መንገድ ተነጋግረው ጉዳዮችን መፍታት እንጂ ዝም ብሎ እንደዚህ አንድ ጦርነቱ ጋብ ያለ አንድ ሞቅ ያለ የድሃ ልጅ ከመማገድ ውጭ ከሞት ውጭ ምንም የሚመጣ ለውጥ የለም በማለት ነው በርካቶችም የገለጹ ያሉት። ክሳራው ለሁለቱም ነው፣ ለመንግስትም ለፋኖ ማካራትም ስለሆነ ስለዚህ ይህ ነገር ሽብር ከመፍጠር ይልቅ እርስ በርስ ሽብር ውስጥ ከመግባት ይልቅ ሰላም ፈጥሮ ነገሮችን ወደ እርጋታ ወደ ሰላማዊ ህይወት ማምጣቱ የተሻለ ይሆናል በማለት በአሁኑ ሰዓት በርካታ ምሁራኖችም ሀሳባቸውን ጥሪያቸውን እያስተላለፉ እንደሚገኙ ጭምርም ነው። ዕለታዊ መረጃዎችን በማስመልከት ሊደመጡ የሚገቡ መረጃዎችን በማስመልከትም ነው ለእናንተ ይዤላቸው የመጣሁት። እስካሁን ድረስ ከዕለታዊ መረጃዎች ጋር አብሬያቸው ቆየሁት። ሚኪ ነኝ ከሚኪታ ቦረንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ያገኙ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና ጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።